እና ቦታው ላይ ስደርስ እኔ በቀጥታ በቃ በሽፍታ ነው የተከበብኩት። በሽፍታ ተከበብኩኝ፣ ደነገጥኩኝ። እንግዲህ እኔ እንደምንም ነው የቻልኩት። ሁለት ወንድሞቻችን ግን ራሳቸውን እስከ መሳት ድረስ የሚያደርስ ጭንቀት ውስጥ ነው የነበርነው። ወደ መጨረሻው ቀን አካባቢ ግን ጭራሽ በጣም ጥቅጥቅ ያለ ጫካ ውስጥ ነው ይዞ ነው የገቡት። ያው ሹፌሬ እንደዛ ብሎ ይጠራኝ ጎማ ፈንድቶበት ወይ ደግሞ ጎማ ተንፍሶበት ተኝቶበት አልነበር። እዛ ጋር የተዘጋጀ ሴታፕ ነበር። እኔን ነው በዋነኝነት የሚፈልጉኝ። እኔን ደግሞ የሚፈልጉኝ ለሽያጭ ነው። እንግዲህ እኔ ለገበያ የቀረብኩኛል አልለከመም ወይናም ስላረ ችግር የለውም ደርሼ እመጣለሁ ማለት ኦኬ እሺ ነው የምልኩት። ሂድላ በቃ ደርሰና ምናምን ብዬ ሄደ። በቃ እሱም ሲያወራኝ እየተርበተበተም ነበር ፈርቷልም ነገር እና ኦሬዲ ያው ጨለማ ነው መሽቷል። ማታውቀው ሀገር ላይ መንገድ ላይ መኪና ጎማ ቢፈነዳበት ነገር ግን እኔ ይዤላት የሄድኩት መድኃኒት እጇ ስላልገባ ራሷ እንግዲህ በአጉል ሁኔታ ውስጥና እንግዲህ ሆስፒታል ላይ እንደምትገኝ እንግዲህ መረጃው አለን ማለት ነው። ከዛ ያው እነሱም ቀጥታ እርምጃ ነው የወሰዱበት። ተኮሱ። ደግነቱ እነሱም ለመግደል አይደለም የተኮሱት፣ ለማቁሰል ነው የተኮሱት። መድኃኒቱንም ይዤ የሄድኩበት ምክንያት እሷ ጋር ያሉትን ሰዎች አስለቅቄ መድኃኒቷን ሰጥቻት እንድትድን ነበር። የምጠይቅሽን ነገር ብቻ ነው ታደርጊው። እስቲ ለራስሽና ለልጆችሽ እዚህ ጀምቼሽ ታርፊያለሽ። ድምጼን በደንብ የማዛ ስልክ አይደለ እንዴ? የማዛ ስልክ ነው። ድምጼን በደንብ ታውቂዋለሽ አይደል? የሉል ጓደኛ ነኝ፣ ሚኪያስ ነኝ። ከዛ ያደረግነው ነገር ምንድነው? ማጫረት ነበር። እሱን ይዘን እኔ ማዛም ልጅሽም እኔ ጋር ናቸው ያሉት። አሁኑኑ ይዘሻቸው እየመጣሽ ያላችሁን ታጣቂዎች አሁኑኑ እንድትመልሻቸው ነው የምፈልገው። ትሰሚኛለሽ? ጸጉራቸው ይመስልሻል ከዚህ ቤት? እሱን እናያለን። ጸጉራቸው ቢነካ የዛኔ ማን እንደሆንኩ አሳያለሁ። እነማን ናቸው እነዚህ ሰዎች? ሽፍታዎች ናቸው። አንቺ ያደራጃሻቸው? ልጆችስ ትያለሽ? የስንት ሰው ህይወት አጥፍተሽ የስንት ሰው ህይወት አበላሽተሽ ልጆችስ ትያለሽ? አፍሽን ሞልተሽ ልጇን እዚህ ያለችውን ልጇን እኛን ገድላ አስገድላ ምናምን ልታድን ትችላለች። እዛ ያሉትን ግን በፍጹም ልታድን አትችልም። ስለዚህ ያላት አማራጭ ከኛ ጋር መነጋገርና መነጋገር ብቻ ነው። ቴክስት ልክለት ነበረ። ምክንያቱም እኔ ፑሽ ያረጉኝ ነበረ እሱ ወደዚህ ሀገር የመምጣት ፍላጎቱ እንዲጨምር ማለት ነው። ልጅሽና ለወንድምሽ ተታስቢ ስለምታስብ ነው ለጠላፊ የሰጣት። የኔ ልጅስ መሆኗ መሽተረጋጋ ካንቺ በላይ ጠላፊ የለም። የገባለት ያቃሉ ብያለሁ። ስለዚህ ማድረግ ያለብኝ ነገር ለሱ ወጥመድ ማመቻቸት ነበር። ለምን አፈን አዘጋ? አንተ እኮ በሽተኛ ነህ፣ ምን ታውቃለህ? አንቺ ምንም ባትናገር ይሻላል። እኔ ምናምን እንዴት ነሽ? ደህና ነሽ? ደህና ነሽ? ምናልባት እቺ ነፃ ልጅ ይዘሽ ስለመጣሽ የተለየ ነገር እንዳይሰማሽ። ምክንያቱም ምንም እንኳን አንቺ ብታሳድጊያት ለኔም ልጄ ናት። ከዚህ በፊት ልጄ ስትናፍቀኝ እሷ ስለምትከለክለኝ በድብቅ ሞግዚቷ እያመጣች ታሳየኝ ነበር። አደንግጪ የሱ ወንድሞች ነን። መቅደስን ለመያዝ ብቻ ነው የምንጠቀምባት። ልጅ የሆነ ነገር ከምትሆን እዚህ ውስጥ ካለነው አንዳችን ለመሞት ዝግጁ ነን። ስለ መቅደስ ልትነግሪው ጀምረሽ በፍርሃት ግን ፊቱን አይተሽ እንደምታቆሚ ነግሮኛል። ሁሉንም ነገር ይኸውልሽ። የሰው ልጅስ እንደዚህ በአጭር ጊዜ ያለውን ነገር በሙሉ ሙሉ ለሙሉ ሊረሳ ይችላል ይላሉ። ሁለተኛ የልጄ ጉዳይ ያሳስበኛል። የማስታወስ ችግር ብቻ አይደለም። አልጋ ላይም ለረጅም ጊዜ ተኛው። ሰውነቴም አልታዘዝ ብሎ ስለነበረ ብዙዎቹ ነገሮች እሷ ትፈጽማቸው ነበር። የተለያዩ ዜጎችን ታወራለች። ፋይሎች ምናምን ሲደብቃት አለ ጊዜ የሷን ስም ስለጠራችሁልኝ ነበር መጀመሪያም እንድትገቡ ፈቃደኛ የሆንኩት እንጂ ከምንም አይነት ሰው ጋር መገናኘት እኔም አልፈለኩም። እሷን ፈቃደኛ አልነበረችም እንዳልገናኝ። ምክንያቱም ከባለቤቴ ጋር ተጣልተን ከታረቀን በኋላ የነበሩትን ወራቶች አብዛኛውን ነገሮች ምንም ማስታወሰው ነገር የለምና በቃ ሙሉ ለሙሉ የተሰረዘ ህይወትና ታሪክ ነው የነበረው። ለዲና ሰጣት በብር እየተደራደረች ከቻላችሁ በብር ተደራደሩ፣ ግቡና ወደም ሰዱት። መቅደስ እጅ ላይ ናቸው፣ ሽፍታ እጅ ላይ ነው ያሉት። አላየም ፊት መቼም ነው ማረሰው ባክ ኖር ዘ ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ተመልሰናል ደግሞ በሌላ ቪዲዮ።
ሰሞኑን የነበርንበትን ሁኔታ እንግዲህ እየተከታተላችሁ ትገኙ ነበር። ቤተሰቦቻችን ምን ያህል ተጨንቃችሁ እንደነበረ በየኮሜንቶቻችሁ እየተመለከትን ነበረ። ዛሬ ደግሞ በአንድ አስደሳች ነገር የተመለስነው ተመልካቾቻችን። እንግዲህ ብዙ የለፋንበት የወንድማችንን ህይወት ለማዳን የወንድሞቻችንን ህይወት ለማዳን የሄድንበት ርቀት ፍሬ አፍርቶ ዛሬ እንግዲህ አንድ ነገር ይዘንላችሁ መተናል። ውድ ተመልካቾቻችን ምናልባት እስከ ህይወት መስዋዕትነት ድረስ ለመክፈል ነበር ዝግጁ የሆነው። ሁሉም የክሩ አባላት ሁሉም ወንድሞቻችን ምንም ነገር ለማድረግ ዝግጁ የሆኑበት ሚሽን ነበር። እውነት ለመናገር በአስደሳች ነገር ተጠናቋል። የሄድንበት መንገድ የእናንተም ጸሎት ታክሎበት የሄድንበት መንገድ ፍሬ አፍርቷል። ውድ ተመልካቾቻችን እንግዲህ ምንድነው የተፈጠረው? ምንስ ነው ይዤላችሁ የመጣሁት? ፕሮግራማችንን እስከ መጨረሻው ድረስ ተከታትላችሁ እንድታዩልኝ ጠይቃለሁ። መልካም ጊዜ። እንግዲህ ውድ ተመልካቾቻችን እንደምትመለከቱት ወንድማችንን በእጃችን አስገብተናል። እውነት ለመናገር የሚሆን አይመስልም ነበር፣ የሚሳካ አይመስልም ነበር ውድ ተመልካቾቻችን። ምክንያቱም ከነበረው ነገር አንጻር ከነበረው ዝግጅት አንጻር የጠላቶቻችን ዝግጅት አንጻር በፍጹም እሱን እጃችን እናስገባለን ብለን አላሰብንም ነበር። ለረጅም ጊዜ እኛ እንኳን ከሱም ጋር ስንጫወት እና ምን ያመሸነው ለረጅም ጊዜ ድምፁን አልሰማችሁትም። እስቲ የሆነ ነገር በላቸውና እጅጉን ተጨንቀው ነበር። የሆነ ነገር በላቸው። እሺ እንግዲህ ሰላም ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ እንደ ሁልጊዜ እንደምለው በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ በተፈጠረው ነገር ጠፍቼ አስጨንቂያችሁ እንደነበረ አውቃለሁ። ብዙዎቻችሁ ትልቅ ውጥረት ውስጥ ትልቅ ጭንቀት ውስጥ እንደነበራችሁ በደንብ ይገባኛል። ለዛም እንግዲህ ያው ይቅርታ መጠየቅ ነው የምፈልጋለሁ። ይቅርታ መጠየቅ የምፈልገው ያው ሁላችሁም እንድትጨነቁ ስላደረኳችሁ ነው። ነገር ግን ያው አንዳንድ ጊዜ በስራችን ውስጥ ወይ ደግሞ በህይወታችን ውስጥ የሚፈጠሩ ነገሮች ብዙ አይነት ትምህርቶችን ይሰጡናል። እንዲሁም ደግሞ የምንወስናቸው ውሳኔዎች አንዳንዴ ለመልካም ይሆናሉና ሁሉን ነገር በመጥፎ ሳይድ ብቻ መመልከት አልፈልግም። ምክንያቱም እዚህ ጋር እኔ ሲሄድ ብዙሃኑን ገፍቼ ነው የሄድኩት። ብዙሃኑን ከማንም ጋር ሳልመካከል የራሴን ውሳኔ ወስኜ ነበር የሄድኩት። እዛም በመሄዴ እንግዲህ የተፈጠረ ነገር አለ። እንግዲህ በነዛ በተፈጠሩት ነገሮች ውስጥ መልካምም ነገር ነበር፣ መጥፎም ነገር ነበር። ያው መልካሙ ነገር ምንድነው የሚለውን እናወራዋለን፣ እናነሳዋለን። መጥፎስ ነገር ምንድነው የሚለውንም ደግሞ የምናነሳ ይሆናል። ስለዚህ ብቻ ውድ ቤተሰቦች ከጎኔ የሆናችሁ እኔ ባልኖርም እንግዲህ በጸሎት ስታስቡኝ የነበራችሁ፣ በዱዓችሁ ስታስቡኝ የነበራችሁ፣ ለፈጣሪያችሁ ስለት የተሳላችሁም እንዳላችሁ አውቃለሁና ሁላችንም ከልብ አድርጌ ማመስገን እፈልጋለሁ። ምክንያቱም ሁልጊዜም እኔን በህይወት የሚያቆየኝ እኔን ሁልጊዜ ከሆነ ችግር ላይ መልሶ የሚያመጣኝ ከዛ ችግር ውስጥ መልሶ የሚያወጣኝ የእናንተ ጸሎት የእናንተ ዱዓ ነውና ለዛም እንግዲህ ክብረትን ይስጥልኝ ማለት እፈልጋለሁ። አዎ ተመልካቾቻችን ይገባችኋል። እውነት ለመናገር እናንተ የኛ ቤተሰቦች ስለሆናችሁ እጅግ በጣም እድለኞች ነን እኛ። በማይመች ሁኔታ ውስጥ ነው እየቀረጽን ያለ ነው። ለእናንተ የግድ የደረስንበትን ነገር ማሳወቅ ስላለብን እንደተፈጠረ እንግዲህ በትናንትናው ቪዲዮ ተመልክታችሁታል። መጨረሻ ላይ ምን ላይ እንደነበረን ከመቅደስ ጋር ያ ነገር ደግሞ ያው ሊያስጨንቃችሁ እንደሚችል ግልጽ ነው። ወይ እንግዲህ በኮሜንት ለእያንዳንዱ ሰው ወይ በቴክስት እንዳናሳውቅም የሚያመች ፕላትፎርም ስላልሆነ የግድ ቪዲዮ መስራት የሚጠበቅብን ስለነበር ነው እንግዲህ እንደዚህ ቁጭ ብለን በማይመች ሁኔታ ውስጥ ለእናንተ ካለን ክብር አንጻር ቪዲዮዎችን እየሰራን ያለነው ተመልካቾቻችን። እውነት ለመናገር ያደረጋችሁልን ነገር እኔ ሁሌም ከጎናችን ነው የሚሆኑ ተመልካቾቻችን። እያንዳንዱ ነገር ትንሽም ትሆን የሚያጋጥመን ችግር አብረው ነው የሚጋፈጡት። ትልቅም ይሁን የሚያጋጥመን ችግር ከኛ እኩል ተጨንቀው መፍትሄ ሀሳቦችን በማቅረብ የሃይማኖታቸው በመጸለይ እና ሁሌም ከኛ ጋር እንደተሻገራችሁ ነው። ይሄ ደግሞ ትልቅ ችግር ነበር የገጠመን። እውነት ለመናገር ልዑል ያነሳው ሀሳብ አለ።
ያው ሁላችንም የኔን ሐሳብ ይዤ ሁላችሁንም ገፍቼ ነው የሄድኩት ነው ያለው። ያው ሉልን ታውቁታላችሁ። የሄደበት ምክንያት ደግሞ ግልጽ ነው። ለምን አደረክ የሚያስብል አይደለም። ምክንያቱም ነገሮች በጣም እየተለጠጡ የብዙ ሰዎችን ህይወት እየረበሸ ነበር። የብዙ ሰዎችን ህይወት ለመቅጠፍ በቃ ጥቂት ቀናት ብቻ ነበር የቀረው። በዛ ላይ ሁለት ወንድሞቻችን የዲና እጅ ላይ ገብተዋል። የነበረው ስትረስ ምንም ነገር እንድንወስን የሚያደርግ ነበር። በሉል በፍጹም የምንፈርድበት ሁኔታ አይደለም ያለ ነው። ይሄ ሚሽን እውነት ለመናገር ብዙ ከሰራናቸው ስራዎች የሚበልጥ ነው። ከዛ በተጨማሪ ደግሞ ትልቁ ድል ደግሞ የማንም ህይወት ሳንቀጥፍ ወንድማችንን ይዘን በመምጣታችን ትልቅ ደስታን የተሰማው። እስቲ እንዴት ነበር የሚለውን እንስማና አንተም ስላላብራራኸው እንዴት ነበር ከመቅደስ ጋር የተገናኛችሁበት ሁኔታ እንዴት ነበር? ከዛስ እንደ እንግዳ ስትቀበል የነበረው ሁኔታ ንገረን። ያው እንግዲህ አንዳንዴ ለመልካም ነው የምለውም ለዚህ ነው። የሰው ማንነቱንም ታውቅበታለህ። የሰው ማንነቱን ስለ እንክርዳዱ መቼም ከስንዴው መለየት አለበት አይደል? መልካም ማህበረሰብ ውስጥ እየኖረች አእምሯ ግን ወይ ደግሞ ስራዋ የርኩሰት የሆነ መቅደስ ራሷ ማለት ስራዋ መጥፎ እንደሆነ አውቃለሁ። ማለት ያወቅኩት ያው ዲፕ እዛ ቦታ ላይ ከደረስኩ በኋላ ወር ደግሞ እኔ ከተያዝኩ በኋላ ነው እንጂ መቅደስን እኔ ሳቃት ማህበራዊ አገልጋይ እንደሆነች ነው የማውቀው። ምን ማለት ነው? ወረዳ ውስጥ የምትሰራ ሰው ነች። ማህበረሰቡን ነው የምታገለግለው እና በቀናነት እንደምትሰራ ምናምን ነበር የማውቀውና ያው ዲና እዛ አካባቢ ስለምትገኝ ስለሷ ኢንፎርሜሽን እንድታሰባስብልኝ ስለ ዲና አንዳንድ ነገሮችን እንድታጣራልኝ በተደጋጋሚ አውርተን ስለ ዲናም ኬዝ ምናምን ነገር አጫውቻታለሁ። ምክንያቱም እንደምናደርገው በየክፍለ ሀገሩ የሆነ ነገር ለመስራት ስንሄድ እዛ ቦታ ላይ የሚገኘውን የሆነ የወረዳው አስተዳደር ውስጥ የሚሰሩ ሰዎችን እናናግራለን። ምክንያቱም ህግም ስለሚደግፈን የምንሰራው ስራ የህግ ስራ ስለሆነ ወንጀለኞችን ማጥራት ስለሆነ እነሱም ከተማ ላይ ሄዶ ወንጀል እንዳይሰራ ወንጀል ከተማቸውን እንዳያቆሽሹባቸው እንግዲህ ማጽዳት ስላለብን ነው ተባብረን የምንሰራውና ከሷ ጋርም ይሄንን ነገር ነበር ያደረግነው። አወራ ምናምን በተደጋጋሚ ከዛን ከህግ አካላቶች ጋር ሄዳ እዛ አካባቢ እንድትጠይቅ ምናምን ነገር አድርጌ ነበረ ስለ ዲና ምናምን ነገር ግን ምን ሐሳቧን እንዳስቀየራት አላውቅም። ማለት መጀመሪያ ሄዳ አካባቢውን ሰው እንዳወራች ምናምን ነገር ከዛ በኋላ ነው ያወቅኩት ነገሮችን ያለውን ነገር እዛ ከሄድኩ በኋላ ሁሉንም ነገር ስሰማ ነው ነገሮች ቀስ እያሉ እየገቡኝ የመጡት ማለት ነው። ዲና መቅደስ ምንድን ነበር ያለችኝ? ዲና ከሀገር ውጭ እንደወጣች ነበር የነገረችኝ መጀመሪያ። ከዛን እንዴት ሆኖ በየትኛውም መንገድ ልትወጣ አትችልም። አንደኛ እዚህ ተዘግቶባታል። በምንም አይነት መንገድ ከሀገር ልትወጣ እንደማትችል እናውቃለን። ሁሉ ነገር የታገደ ስለሆነ ማለት ነው። እና እንዴት ሊሆን ቻለ ምናምን ስላት አላውቅም ብቻ ከሀገር እንደወጣች ነው እየሰማሁት እና አለችኝ። ኦኬ እሺ ለማንኛውም ከቆይታ በኋላ አመጣለሁ ራሴ በአካል መጥቼ ያለውን እዛ ቦታ ላይ ያለውን ነገርና ነገር አጣራለሁ ምናምን ብዬ ለወርና ነገር አከል አውርቻታለሁ። ማለት ስለ ዲና እዛ አካባቢ የሆነ ነገር የነደፈች ከነበረ ጊዜ ጀምሮ በደንብ ስለሷ ሳጣራ ስለነበረ ማለት ነው። ከዛን ያው እሷም የሆነ ሳላይ ለምን መተህ ነገራቶችን አታጣራ ምናምን የሚል ሐሳብ ማምጣት ጀመረች የራሷ መቅደስ ማለት ነው። ከዛን እንደምትቀበለኝ ምናምን ነገር ነገረችኝ። ኦኬ እሺ ያው እኔም እያሰብኩ ያለሁት ያንን ነው። ያው እንደሚታወቀው ሁለት ወንድሞቻችን በዲና እጅ መውደቃቸው ደግሞ ስንሰማ በቃ ጭራሽ ልቤ ተነሳሳ ማለት ነው። ምክንያቱም ወንድሞቼ እኔ ልካቸው ነው እዛ ቦታ ላይ የቀሩት ስቲል ነው እስካሁን ድረስ እጃችን አልገቡም እናውቃለን። እና እዚህ ጋር ደግሞ ቤተሰብ የሚባል ነገር አላቸው እነዚህ ሰዎች። የእነሱን ቤተሰብ እዚህ ጋር ይጨነቃል። እኔ እዚህ ጋር በሰላም ቁጭ ብዬ የእነሱ ቤተሰብ ልጆቻቸው እዛ ታግተው እነሱ እዚህ እየተጨናነቁ መቆየት አልፈልግም ነበር። ስለዚህ የወሰንኩት ውሳኔ ምንድነው? ያው ሁላችሁም እንደምታውቁት እናንተም ተመልካቾች እንደምታውቁት መቅደስ ጋር ደውዬ በቃ እመጣለሁ። ስለዚህ በዚህ ለቀኑ እመጣለሁ ቦታውን አዘጋጃጅልኝ አልኳት። እሺ አለችኝ።
ከዛ ያለውን ነገር ምናምን አስተካከልኩ። ለእናንተ ነግሬያችሁ እንግዲህ ውሳኔን አሳውቂያችሁ ቀጥታ ጉዞ ወደዛ ነው ያደረኩት። በጥሩ ተቀብላኛለች መቅደስ በደረስኩበት ሰዓት ማለት ነው። በጥሩ ተቀብላኛለች። ሆቴል እንዳርፍ አድርጋኛለች። ሆቴል ላይ አርፌያለሁ። ያው እንግዲህ እኔ ባላቅም ሁለት ጥበቃዎች ደግሞ ከውጭ አቁማለች። ከሆቴሉ ውጪ እኔ ጥበቃ እንደሆኑ አይደለም አውቀው ማለት እኔን እየጠበቁኝ እኔን ሊከታተሉኝ እንደሆነ አላውቅም። ያው እንግዲህ ተቀበለችኝ። እኔን ሆቴል ምናምን ነገር አረፍኩኝ። ከዛ በኋላ በአጋጣሚ ሆኖ ያወራነው ነገር ነበር ከሷ ጋር እና ምንድነው ያወራነው ሹፌሬን እቃ እንዲያመጣላት ምናምን ነገር ጠይቀችኝ። ምክንያቱም ለሷ የሚያመጡላት ሰዎች በሰዓቱ እንዳልተመቻቸው ምናምን ነገር ነበር የነገረችኝ። እሱንም አልደከመም ኖ የፐርሰናል እቃ መሰለኝ ለራሷ የሚሆን ግን እነዛ ሰዎች ከዚህ በፊት የሚያመጡላት ሰዎች እንዳልተመቻቸው ምናምን ያን ነገር ስታጫውተኝ አልደከመም ወይ ነው ያልኩት። አልደከመም ምክንያቱም ረጅም መንገድ ነው ይሄድ ነው። አልደከመም ወይ ምናምን ስለ ችግር የለውም ደርሼ እመጣለሁ ማለት ነው። ኦኬ እሺ ምናምን አልኩት። ሂድላ በቃ ደርሰና ምናምን ብዬ ሄደ። እስከ ቀን ሞደርም ተመለስኩና ስልኬ ቻርጅ አልነበረውም። ወደ ማታ አካባቢ ወጥቼ ፊት ለፊት ያለው ሱቅ ላይ ሞባይል ወይ ስለነበረ ኬብል ጠይቋቸው ኬብል ከነሱ ገዛውኝና ተመለስኩኝ ማለት ነው። ያው ደስ ይላሉ በጣም አዲስ ሲያዩ ምናምን ነገር እንክብካቤ አለ። የክፍለ ሀገር ሰው እናውቀዋለን አክብሮቱ ምናምን ነገርና ደስ በሚል ነበር እንትን ያሉኝ። እንኳን እናመጣ ምናምን በሚል ነበርና ኬብሉን ገዝቼ ያው አለዩኝም ማንንም አያውቅኝም። ምክንያቱም እኔ ሲጀምር ራሴንም ለይቼ ነው ራሴንም ቀይሬ ነው ራሴንም ቀይሬ ነው እዛ ቦታ ላይ የተገኘው ስገኝም ራሱ ምክንያቱም መጋለጥንም አልፈልግም። የወሰድኩት ኃላፊነት ትልቅ ሪስክ እንዳለው ስለማቅ ራሴን ቀይሬ ነበር የሄድኩት እዛ ቦታ ላይ ስገኝ። ከዛ ወደ ሩም ተመልሼ ከሆነ ሰዓት በኋላ ስልኬ ኢንቻርጅ አድርጌ ነው ነገር ተደወለልኝ። የደወለልኝ ማን ነው? ሹፌሬ ነው። እኔ ደግሞ ደርሶ መጥቶ ምናምን ነገር ነበር የመሰለኝ ምናምን ስለው ጉድ ሆንኩኝ። ምንድነው እንዲህ መንገድ ላይ ጎማ የፈነዳብኝ ነገር እንዴትና አካባቢው ላይ ሰው የለም፣ ምንም አይነት ሰው የለም። ከቻልክ በሆነ ነገር ድረስልኝ ነገር ምንም ያው የምታውቀው ነገር የለም። ኦኬ እሺ ሎኬሽን ላክልኝ አልኩት። እሺ ሎኬሽን ላክልኝ ነው ነገር አልኩት። መቅደስ ጋር ለመደወል አልሞከርኩም። እሷ ስለሆነች የላከችው መቅደስ ላይ መቅደስ ጋር በተደጋጋሚ ደውዬላት ነበር፣ ግን ስልኳ እየሰራልኝ አልነበረም። በተደጋጋሚ በሞከርላትም ስልኳ እየሰራ ስላልነበረ በቃ እሱም ሲያወራኝ እየተርበተበተም ነበር ፈርቷልም ነገር እና ኦሬዲ ያው ጨለማ ነው መሽቷል። ማታውቀው ሀገር ላይ መንገድ ላይ መኪና ጎማ ቢፈነዳበት ሊያስፈራ ወይ ሊያስደነግጥ ይችላል። ግን ደግሞ በዚህ ልክ መሆኑ እሱም እኔም በጣም ስላስደነገጠኝ ስኮርቱ ይዘናል ጎማ ምናምን ነገር አለ መቀየር ይችላል። ግን ደግሞ ምን ተፈጥሮ ቢሆን በቃ ውስጥ የተረበሸ እና ያለኝ አማራጭ ምንድነው የፈጠነ ወደሱ መሄድ ነው። ሎኬሽን ላክልኝ አልኩት። ወዲያው ሎኬሽን ላክልኝ ወጣውኝና እነዛን ሰዎች ኬብል የገዟቸውን ሰዎች የሆነ ወይ ባጃጅ ወይ ሞተር ነገር ወይ መኪና መጥቶ የሚወስደኝ ምናምን ሞተር አምጡት። ከዛ ችግር የለውም ማራ ይመጣል ሞተር ምናምን ብሎ ተደወለ። ሞተር መጣልኝ። ከዛ የፈጠነ እዛ ቦታ ላይ ደረስኩ። እንግዲህ እዛ ቦታ ላይ ስደርስ ግን ያገኘሁትም ያየሁትም ነገር መልካም አይደለም። ማለት ያው ሹፌሬ እንደዛ ብሎ ይጠራኝ ጎማ ፈንድቶበት ወይ ደግሞ ጎማ ተንፍሶበት ተኝቶበት አልነበር። እዛ ጋር የተዘጋጀ ሴታፕ ነበር። እኔ ይሄን ነገር ማውቀው ነገር አልነበረም። ማለት ሽፍቶች ይኖራሉ ምናምን እናውቃለን። በየቦታው ሽፍቶች አሉና እና በዚህ ቦታው ላይ ስደርስ እኔ በቀጥታ በቃ በሽፍታ ነው የተከበብኩት። በሽፍታ ተከበብኩኝ፣ ደነገጥኩኝ። ከዛ እንዲረጋጉ ነገርኳቸው ምናምን በቃ እያዋከቡ እያካለቡ ወደ ጫካ ነው ይዘው ሄዱት። ሳይ እሱም አለ እሱም ተይዟል እና በቃ አስገድደውት ነው እኔ ጋር እንዲደውል የተደረገው። ስለዚህ ይሄን ነገር ምን እንዴት ተረዳሁት? መቅደስ እንደሆነች ገባኝ። እንዴት አትልም? ሽፍታ ብቻ ቢሆኑ እነዚህ ሰዎች አስደውሎን ሊያስጠሩኝ አይችሉም።
ስለማያውቁኝ እነዚህ ሰዎች አስደውለው እኔን አያስጠሩኝም። እሱን ብቻ ወስደው ወይ ገንዘብ ተቀብለው ወይ ዘርፎት ምናምን ነገር ይለቁታል። ነገር ግን ስልክ አስደውለው እኔን እንዲዋሸኝና እንዲጠረኝ አድርገው ቦታው ላይ ስገኝ እኔንም ይዘውኝ እንግዲህ ወደ ጫካ ነበር ይዘው ነው የገቡት። ያው ምንም የሚፈልጉት ነገር የለም። ዛቻ ምናምን ማስፈራራት ምናምን ነገር ነው። ከዛ ውጪ ግን እንድጎዳ ራሱ አይፈልጉም ነበር። እንደ እንቁላል ነበር ሲንከባከቡኝ የነበረው። በጣም እየገረመኝም ነበረ ማለት ነገሩ እስኪገባኝ ድረስ እናንተም እስክትደርሱበት ድረስ ነገሩን በጠቅላላ እስክታውቁት ድረስ በጣም በቃ ያስፈራሩናል። በእርግጥ ይዝቱብናል ማለት ግን ደግሞ ጭረት እንዲነከኝ አይፈልጉም። መደራደሪያቸው ነው። እንደዛ ነው ያስቀመጡኝ። ከዛ ነገራቶችን እየተረዳው ስመጣ ሁኔታቸው ስልክ ያወራሉ ምናምን በተደጋጋሚ እንደዚህ ብናደርግ እንደዚህ እርስ በርስ አንዳንዱ ይነጋገራል። ብዛታቸውን እንኳን በውል አላውቀውም፣ ምክንያቱም ይቀያየራሉ። አንድ ቦታ አይደለም የምንቀመጠው ማለት ጫካ ውስጥ አንድ ቦታ አይደለም ያለው፣ ቦታ ይቀያየራል። ምክንያቱም እንደ ዳስ ይሄ ሸራ አለ አይደለ? እንደ ሸራ ነው የሚወጠረው ምናምን ነገር ጫካ ውስጥ። ከዛን ዛሬ እዚህ ጋር ቢሆኑ የሆነ ቦታ ላይ ተነስተው ይሄዱና ምናምን ነገር የተወሰኑት ምግብ ምናምን ነገር ከማሳም ከገበሬው ምናምን ድንች ምንም ይዘው ይመጣሉ። ከዛ በኋላ ድስት ምናምን አላቸው ሁሉ ነገር እንጨታቸው ምናምን እዛ ያይዛሉ። ምግብም እዛው ነው በቃ ምናምን እንትምሉት ማለት ነው። እና ኢቭን በቃ የሆነ እንድትጎሳቆል አይፈልጉም። በቃ በአግባቡ ምግብን እንድትበላ ይፈልጋሉ ከነሱ ጋር እነሱ በሚበሉበት ሰዓት። ምክንያቱም የሆነ ነገር ሆነ እዚህ ጋር ብትሞት ወይ ደግሞ የሆነ ነገር ብትሆን ብትታመም ምላፊ ብትታመም ሆስፒታል ሊወስዱ አይችሉም። ከእጃቸውም እንድትወጣ አይፈልጉም። ምክንያቱም እነሱ ያቀዱልህ ነገር ስላለ ማለት ነው። በዚህ መልኩ እንግዲህ ከቦታ ቦታ እያሸጋገሩን ያው ወደ መጨረሻው ቀን አካባቢ ግን ጭራሽ በጣም ጥቅጥቅ ያለ ጫካ ውስጥ ነው ይዞ ነው የገቡት። ከዛም ያውም እየተዋከቡ ነበር። የዛን ሰሞን በጣም እየተዋከቡ ነበር። ምን የሆነ እየደረሱ ነው እየመጡብን ነው የሚል አይነት ነገር ነበር ስሰማቸው የነበረው እርስ በርስ ሲያወሩ ማለት ነው። ከዛ ምንድነው የተረዳሁት በቃ የሆነ ሰው እየፈለገኝ እንዳለ ወይ ከቡድን ሊሆን ይችላል ወይ ደግሞ ከህግ አካል እኔን እየፈለገኝ ያለ ሰው እንዳለ ተረዳሁ። ምክንያቱም በዚህ ልክ እነዚህ ሰዎች እየተደናበሩ ጭራሽ እየሸሹ በመጡ ቁጥር ተስፋ እየሰጠ የመጣ ግን እግዚአብሔር የተመሰገነ ይሁን። ያው በመሃል እንደውም በዚህ ያው አንድ ልጠይቅ የምፈልገው ነገር በእርግጥ ምክንያቱም ከሹፌራችን ሰምተናል። ለምንድን ነው ሹፌራችን በጥይት ይችላል? እሱን ነው ልነግርህ የነበረው። በመሃልም ያልኩህ ለዛ ነው። በመሃል ሹፌሩ በጣም በቃ ለማምለጥ ፍላጎት ላይ ነበር። በቃ ጭንቀት ይሆን አንዳንድ ጊዜ ያለ አይደለ? እንደዚህ አይነት ነገር የማይችል ሰው አለ። እንደዚህ አይነት ነገር ሲገባ እላፊ የሆነ ስሜት ኢሞሽናል የሚሆን ሰው አለ። በራሱ አይነት መንገድ ራሱን ከዛ ቦታ ላይ ማራቅ የሚፈልግ ሰው አለ። ያው ድንጋጤው ፍራቸው ነው እኔንም ደውሎ እዛ ቦታ ላይ እንድጠራ ያደረገው። አንዳንድ ሰዎች ቢሆኑ ማለት አንዳንድ የኛ አካላቶች ቢሞቱ አሳልፈው አይሰጡንም። ማለት ደውለው ጠርተው እንዲህ ቦታ ናልኝ እንድረስልኝ ብሎኝ አሳልፎ ሊሰጠኝ አይችልም። ወይ ግደሉኝ ብሎ እዛ ራሱን እንትን ይላል እንጂ። አንዳንድ ሰው ደግሞ ያው መጥፎ ሆኖ ሳይሆን በባህሪው እንደዚህ አይነት ነገር ሲገጥመው የሚደናበር፣ የሚፈራ፣ የሚደነግጥ ሰው አለ። ሹፌሩ እንደዚህ አይነት ሰው ነው። ከዛ በኋላ ግን ጫካ ውስጥ ባለንበት ጊዜ ላይ በተደጋጋሚ ጊዜ አመልጣለሁ ብሎ ያስብ ነበር። ያው የሆነ ቀን ላይ እንግዲህ እድሉን ለመሞከር አሰበ። ሮጠ። ባገኛት ክፍተት ውስጥ ሮጠ። ኢቭን በቃ ሊደርስበት የሚችለውን ነገር እንኳን አልገመተም። ማለት መተው በጥይት መሳሪያ እንዲያዙ አይተናል፣ ያውቃል። በጥይት መተው ሊገሉኝ ይችላሉ የሚለውን ነገር እንኳን ማገናዘብ አልቻለም። በቃ መሮጥና ማምለጥ፣ ከዛ ቦታ ብን ብሎ መውጣት፣ ወደ ቤተሰቡ መመለስ እንደሚፈልግ ነው። ከዛ ነው እነሱን ቀጥታ እርምጃ ነው የወሰዱበት። ተኮሱ። ደግነቱ እነሱም ለመግደል አይደለም የተኮሱት፣ ለማቁሰል ነው የተኮሱት። እንደፈለጉትም አቆሰሉት።
ከዛ ያው መልሰው እንግዲህ ራሳቸው ጋር ነበረ እንክብካቤ ሲደረግለት ነበረ። ነገር ግን ስለማይችሉም የሕክምና ሙያም ስለሌላቸው ያው ዝም ብሎ ጫካ ውስጥ እንደዘላለ ወደዛ ወደዚህ እያሉ ስለሚኖሩ ትንሽ በሽታው እየጠናበትና ነገር ሄዶ ነበርና ብቻ ከዛ በኋላ ወደ አንደኛው ወዳጃቸው ቤት ይዞት ወስዶት ነበር በመጀመሪያ። ከዛ በኋላ ግን እነሱ ምንድነው እቅዳቸው የነበረው ያው እናንተም የነገራችሁኝ ያው ያለውን ነገር ከእናንተ ነው ሁሉ ነገር ያወቅኩት ከዛ በኋላ የተፈጠረው። ምክንያቱም ኦልሬዲ ከኔ እንደተወሰደ ነው በቃ ከዛ እንደተወሰደ ከጫካ እንደተወሰደ አውቃለሁ። ግን በምን አይነት መልኩ ምን ሊያደርጉት እንደሆነ አላውቅም ነበር። ባለቤቱ ተዘርታ መታ ይዘው እንድትሄድና ነገር ሊያደርጉ ሲሉ እናንተም እንግዲህ እዛ ከተማ ላይ ደርሳችሁ ስለነበረ በክትትል ምናምን ነገር በጥቆማ ምናምን ነገር እሷንም አግኝታችኋት ሁሉ ነገር እንዳወቃችሁት ሰምቻለሁ። ስለዚህ እነሱ የነበራቸው ሐሳብ መጀመሪያ መግደልም ማጥፋትም ስላልሆነ እኔን ነው በዋነኝነት የሚፈልጉኝ። እኔን ደግሞ የሚፈልጉኝ ለሽያጭ ነው። እንግዲህ እኔ ለገበያ የቀረብኩኛለሁ። እያደረጉ የነበሩትም ደግሞ ያው እንደነገራችሁኝም ከእናንተ ጋር ድርድር እየተደረገ ነበር። እየደወሉ ገንዘብ ምናምን ነገር በነገራችን ላይ መጀመሪያ እቅዳቸው ሙሉ በሙሉ ወስደውኝ ለዲና ለማስረከብ ነበር። ከዲና ጋር የሚሰሩ ሰዎች ናቸው። እቅዳቸው ያ ነበር። ከዛ በኋላ ግን ምን ያህል አስፈላጊ ሰው እንደሆንኩኝ ስላወቁ ለሷም እዚህ ጋርም ደግሞ እናንተም በጣም እንደምትፈልጉኝ ስላወቁ ወደ ቢዝነስ ነው የቀየሩት። ወደ ሽያጭ ማለት ጨረታ ላይ ሊያወጡኝ ነው የፈለጉት። ይሄ ሙሉ በሙሉ መቅደስ ይሄ የማንም ሴራ አይደለም፣ የመቅደስ ሴራ ነው። ምክንያቱም መቅደስም ገንዘብ ነው የፈለገችው። እዛ ጋር ስለ ዲና ስታጣራ ዲና መልካም ሰው ነች ምናምን የሚል ነገር ነው ሲነገራት የነበረው እና እዛ ጋር የሰማችው ነገር እኔንም ለመሸጥ በገንዘብ ልትቀይረኝ መልካም ሰው ከሆነችማ ምን ያደርጋል አይነት ነገር አለ አይደል? እኔም ልጠቀምባት አይነት ነገር እንደዛ አይነት ነገር በማሰብ ነው ይሄን ሁላ ሴታፕ ስታመቻች የነበረው ማለት ነው። ግን እግዚአብሔር ተመሰገነ ይሁን ለሁሉም ነገር እንግዲህ እሱ መልስ አለው አይደል? እኔም በሰላም ቆይቻለሁ። እናንተም እንግዲህ ባለቀ ሰዓት መጣችኋል። ባለቀ ሰዓት ማለት ያው እነሱ እየፈሩ ወደ ጥቅጥቅ ያለው ጫካ እያመሩ ነበር። ከዛ በላይ የት ሊወስዱኝ እንደሚችሉ አላውቅም ነበር። ግን ደግሞ በተአምር ደግሞ እንድጎዳም አይፈልጉም ነበር። ምክንያቱም እነሱ ገንዘብና ገንዘብ ብቻ ነው የሚፈልጉት። እኔን የመግደል ስሜት ፍላጎት የሚላቸው እኔን የማጥፋት ፍላጎት የሚላቸው ምክንያቱም ከኔ ጋር ቁርሾ ስለሌላቸው ከኔ ጋር ምንም አይነት ግጭት ስለሌላቸው ግን በቃ በገንዘብ ለመሸጥ ትልቅ ልም ስለነበራቸው ያው እኔን ይዘውኝ ብቻ መሸሽ ነበር ፍላጎታቸው። በስተመጨረሻ ግን ያው ሊሳካላቸው አልቻለም። እንግዲህ ያው ምንም ዲና የምትፈልግህ ምንም አይደለም ልታጠፋ ነው። ስለዚህ ዲና የሚፈልጉትን ያህል ብር ታስገባላችሁ ኖሮ ዲና እነሱ አንተን ከመግደል እሱ ትክክል ነው። ዲና የሚፈልጉትን ገንዘብ በሰጣቸው ምንም ነገር ያደርጋሉ። ግን ደግሞ ለእኔን መግደል በፍላጎት አይላቸውም ያልኩት ለምንድን ነው? ዲና ከምትሰጣቸው ገንዘብ በላይ ደግሞ እናንተ የምትሰጧቸው ቢሆን እኔን አሳልፈው ለእናንተ ለመስጠት ነበር እቅዳቸው። ያንን ነው የምልህ። ከኔ ጋር ሳይሆን እነሱ ቢዝነሳቸውን ነው እያጧጧፉ ነበር። ግን ደግሞ ለዲና ማይቲንግ ያቀረቡላት ገንዘብ በጣም ሃይ ነው መሰለኝ። በዛ ላይ ደግሞ እሷም ጤናዋ ጥሩ እንዳልሆነ አውቀናል። ያለችበት ሁኔታ ጥሩ አይደለም። ምክንያቱም በመድኃኒቷ ምክንያት እንግዲህ መድኃኒቱን በሰዓቱ አልደረሰላትም። ያለችበት ሁኔታ በጣም የከፋ ሁኔታ ላይ ነው በአሁኑ ሰዓት። ያው ከሰማነው ከሰዎችም እዛ አካባቢ ካሉትም ሰዎች አንጻር ያለውን ነገር ስንረዳ አምቡላንስ መጥቶ የአካባቢው አምቡላንስ መጥቶ ወደ ወረዳው ከፍተኛ ጤና ጣቢያ እንደወሰዳት ምናምን ነገር አውቀናል። ከዛ በኋላ ግን ያለው ነገር እሷ ጥሩ ሁኔታ ላይ እንዳልሆነች ነው። እንግዲህ እኔ እዚህ ደረጃ እንድደርስም አልፈልግም ነበር። መድኃኒቱንም ይዤ የሄድኩበት ምክንያት እሷ ጋር ያሉትን ሰዎች አስለቅቄ መድኃኒቷን ሰጥቻት እንድትድን ነበር። ግን ደግሞ ራሷ ባዘጋጀቻቸው ሰዎች ተጠልፋ ወደቀች። ይሄ ነው እንግዲህ ብዙ ጊዜ ክፋትን መስራት ለሰው ልጅ ጥሩ አለመሆን መጥፎን እያሰብን መጥፎ ስራ ብቻ እየሰራ መሄድ መልሶ ለራሳችን ነው። አንዳንዴ ምን ይባል በቆፈሩት ጉድጓድ መቀበር አይቀርም ምናምን ይባላል። ይሄ ነው ለዲና የሚሆነው።
እኔን አሳገተችኝ፣ እኔን አሳፈነችኝ ለራሷ እኔ ልታስጠፋኝ ነበረ። ነገር ግን እኔ ይዤላት የሄድኩት መድኃኒት እጇ ስላልገባ ራሷ እንግዲህ በአጉል ሁኔታ ውስጥና እንግዲህ ሆስፒታል ላይ እንደምትገኝ እንግዲህ መረጃው አለን ማለት ነው። አዎ እንግዲህ ተመልካቾቻችን ያው ከስራው አንፃር ዲና የሚገባት እውነት ለመናገር ምድር ፍርድ አይደለም ብዬ ነው ማስበው። እኔ ያው ለሰው ልጅ እኛ ሞትን የምንመኝ አይነት ሰዎች አይደለንም። ሰዎች በሰሩት ስራ ተጸጽተው የሚገባቸውን ቅጣት ካገኙ ከዛ በኋላ ይመለሳሉ ብለን ነው የምናስበው። እኛ ዲናንም ከዛ የተለየች ወንጀለኛ አድርገን አናያትም። ብዙ ነገር ብታጠፋብንም ብዙ ነገሮችን ብታወድምብንም ጊዜያችንን፣ ጉልበታችንን፣ ብዙ ነገሮች ወንድሞቻችንን፣ የብዙ ሰዎችን ህይወት ብታበላሽም ነገር ግን የምትመለስ ወንጀለኛ ናት። የምትቀጣ ተቀጣ፣ እኛ የሚመለከተን ምድራዊ ቅጣት ብቻ ልትቀጣ ማድረግ ነው። ይሄ የሞቱ ጉዳይ የምታመሙ ጉዳይ የፈጣሪ ስራ ነው እና ያ ነገር እንዲሆን ነበር ፍላጎታችን። የሄደችበት መንገድ ግን እሷን ፍጹም ወደ ጥልቁ የሚወስዳት ነበር፣ ወደ ሞት የሚወስዳት ነበር። ያንንም ጉዞ እንግዲህ እንደሰማነው ወደ ማጠናቀቁ ነው የምትገኘው። አዲስ ነገር ካለ የምናሳውቃችሁ ይሆናል። የመጨረሻው ሰዓት ላይ ስለነበረው ነገር እናውራ ትንሽ። እኔ የኛ ክሩ በጣም እንደዚህ ሲጨነቅ አይቼ አላውቅም እና በተለይ ከመቅደስ ጋር የነበረን ቆይታ የመጨረሻው የትላንትናው ቪዲዮ ላይ የመጨረሻው ላይ በቃ ከሷን ይዘን ከወጣም በኋላ ምክንያቱም እሷን እጃችን ላይ ነው ያለችው፣ ለህግ አካላት አሳልፈን ሰጥተናታል። ብዙ ማስረጃዎች፣ መረጃዎች ተሰብስቦባታል። ለአካባቢው የህግ አካላት አሳልፈን ሰጥተናታል። እሱን እጃችን እስክናስገባ ድረስ መቅደስ እኛ እጅ ላይ ነበረች እና ከመቅደስ ዲና ብር እንዳስገባችና ልዑልን እንዲለቁት ወይ ደግሞ እሷ የምትነግራቸው ቦታ ላይ ወስደው እንዲያስቀምጡት በስልክ ስትነግራቸው ድምጻቸውን በደንብ እየሰማ ነው ነበር። በዛ ሰዓት የተሳሳተ መረጃ መሆኑን ካወቁ ምን አይነት እርምጃ ሊወስዱ እንደሚችሉ እናቅ ነበር። ብዙ ነገሮች ሊበላሹ እንደሚችሉ እናቅ ነበር። ምክንያቱም እነዚህ ሰዎች የጫካ ሰዎች ናቸው። ነገራቸውን በሙሉ በመሳሪያ የሚያስቡ ሰዎች ናቸው። እንደተሸወዱ፣ እንደተሳሳቱ፣ እንዳጭበረበርናቸው ካወቁ ሊወስዱት የሚችሉት እርምጃ የከፋ እንደሆነ እናቅ ነበር። ምክንያቱም እሷን መቅደስም እኛ እጅ ላይ እንደተያዘች ካወቁ ልዑልን የሆነ ነገር እንደሚያደርጉት እናቅ ነበር እና ከፍተኛ የሆነ ጭንቀት ውስጥ ነበር። ምክንያቱም የመጨረሻው ሰዓትም ስለነበር እና ይዘን እየወጣን ባለንበት ሰዓት ላይ ባይገርም መኪና ውስጥ በጭንቀት ራሳቸውን የሳቱ ልጆችም አሉ። በጣም ስትረስ ውስጥ ስለነበሩ፣ በጣም ጭንቀት ውስጥ ስለነበሩ ምክንያቱም እሷ ከመምጣቷ ሰዓት ጀምሮ ስትመጣ ታጣቂዎችን ነበር ይዛ የመጣችው። በስልክ እዚህ አዲስ አበባ እዚህ አንድ ልጇን ያዘን፣ አዲስ አበባ ደግሞ ወንድሟና ሌላኛው ልጇን እንዲያዙ ካደረግን በኋላ እሷ እንድትመጣ ስናደርግ ታጣቂዎችን ይዛ ነበር የመጣችው። እቺ ሴት ምን ያህል አቅም እንዳላት፣ ምን ያህል ፓወር እንዳላት፣ ምንም ነገር ደግሞ ለማድረግ ወደኋላ እንደማትል ያሳየችበት አጋጣሚ ነበር። ከዛ ጀምሮ ነው የልብ ትርታችን ከፍ ከፍ እያለ የመጣው። ምክንያቱም ከትንሽ ነገር ጋር እየተጋጨን እንዳልሆነ ገባል። እንግዲህ እኔ እንደምንም ነው የቻልኩት። ሁለት ወንድሞቻችን ግን ራሳቸውን እስከ መሳት ድረስ የሚያደርስ ጭንቀት ውስጥ ነው የነበርነው። አንተን እኛ የምንፈልገው ቦታ ላይ እንዲያስቀምጡ ካደረግን በኋላ መተን ስናነሳ የነበረው ስሜት የነበረው መላቀስ እንዲህ ነው ብዬ አልነግራችሁም ተመልካቾቻችን። እንደዚህ ተረጋግተን የምናወራው ያው ለኛ ብዙ ነገሮችን አሳልፈናል። እሱም ከብዙ ሞት ድኗል፣ እኛም ከብዙ ሞት ድነናል። ኖርማል አድርገነው አይደለም። በእርግጥ የደረሰብን ነገር በጣም የከፋ ነው፣ ግን በማለቃቀስ ለጠላቶቻችን እንትን ማድረግ አንፈልግም። ድላችንን ማሳነስ አንፈልግም። ትልቅ ድልና የተቆናጸፍነው ጠላቶቻችን የሚፈልጉትን ነገር እንዳያገኙ ነው ያደረግነው። ስለዚህ ያሳለፍነውን ነገር አሳልፈናል፣ ስራችን ነው እና እዚህ ጋርም ደግሞ ተቀምጠን ማውራት ያለብን ምን አይነት ስህተቶች ተሰሩ፣ እንዴት ማድረግ ነበረብን፣ ትክክል ነው የሰራነው ብለን ነው በቃ
ነገሮችን ማውራት ያለብን እንጂ ማለቃቀስ በፍጹም ስለማንፈልግ ነው እንጂ የነበረው ነገር ከባድ ነበር። አዎ በነገራችን ላይ ይሄ ሁላ ውጣ ውረድ ተወርዶ ምክንያቱም እዛ ጋር እኔን ለማስለቅም በተመጣ ሰዓት የተኩስ ልውውጥ ሊፈጠር ይችላል። በዛ መሀል ደግሞ ማን እንደሚጎዳ ማን ምን እንደሚሆን አይታወቅም። ትልቅ ሪስክ ያለው ሽወዳ ነው። ምክንያቱም እነዚህ አይነት ሰዎችን ከፈለጉ በፈለጉበት ታይም ላይ የሰው ልጅ ጣህ አድርገው መግደል የሚችሉ ሰዎች ናቸው ሽፍቶቹ ማለት። እነዚህ አይነት ሰዎችን በዚህ ልክ በዚህ አይነት መንገድ እንግዲህ ማታለልና መሸወድ ሪስክ አለው፣ በጣም ሪስክ አለው። ልጆቹም መጨነቃቸው አይገርመኝም። እንደዚህ ራሳቸውን እስከመሳት ድረስ መድረሳቸው አይገርምም። እንደውም ጠንካራ በጣም ጀግና ናቸው። ምክንያቱም ከምን አይነት ሰዎች ጋር ተፋጠው እንደነበረ በደንብ ነው የምናውቀው። ያው በነገራችን ላይ እኛ እንደዚህ አይነት ነገር ስናወራ ኖርማል ነው ለኛ። ምክንያቱም ኖርማል ነው የምልበት ምክንያት ምንድነው የለመድነው ነገር ይመስለኛል። ከዚህ በፊትም ዋሲሁን ሲገደል በእንደዚህ አይነት መንገድ ውስጥ ነበርን። ጫካ ውስጥ ተፋጠን ነበረ። እኛ ጫካ ውስጥ ተሸውደን ውጪ ላይ በብዛት መጥተው ነበር ዋሲሁንን የገደሉት። ከዚህም በፊት እኔን ለማስለቀቅ እነመስፍን ባገቱኝ ሰዓት እኔን ለማስለቀቅ በጣራችሁበት ሰዓት ላይ የነበረው ነገር በዱላ ጸብ ውስጥ ገብታችሁ ነበርና እነዚህን ነገሮች የተለመዱ ስለሆኑ እኛ ጋር ቀለል አድርገን ነው የምናወራቸው። ስናወራው የሆነ በቃ ኦዲየንስ እንዴት እንደዚህ ተመልካቾቻችን እንዴት እንደዚህ ቀለል አድርገው ሊናገሩ ይችላሉ ሊለን ይችላል ሲመስለኝ ሞትንም የተላመድ ነው ይመስለኛል። ሞትን ራሱ ፈራቸው በቃ ከውስጣችን ያስወገድ ነው ይመስለኛል። አንዳንድ ልጆች ግን ያው ድንጋጤ ምናምን ነገር ጭንቀቱ ትክክል ነው። የሚያስጨንቅ ነገር ነው የተፈጠረው። በጣም የሚያስፈራ ነገር ነው የተፈጠረው። ግን እግዚአብሔር የተመሰገነ ይሁን። እንደ ክፉዎቹ እንደ መጥፎቹ አይደለም። እንደኛ ስራ ደግሞ ፈጣሪ ነው የሚጠብቀን ነው። ፈጣሪ ነው ሁሉንም ከጉድ የሚያወጣው። ስለዚህ ሁሉ በየሄድንበት ነገር በጠቅላላ ፈጣሪያችን ነበር ሲረዳን የነበረው። እናንተንም ፈጣሪ ሲረዳችሁ ነበር። ሌላው ደግሞ እኔ በሜዲያ ውስጥ እኔ በመታገቴ ውስጥ እናንተንም በመፈለግ ውስጥ እኔ ይሄንን ውሳኔ ስወስን አይ መሄድ አለብኝ ብዬ ስወስን አንድም ለመልካም ነው ያልኩበት ምክንያት እንግዲህ ስለ መቅደስ ባለቤት ማንሳት እንችላለን። በእኔ ምክንያት አንድ ሰው ሌላ እዚህ ጋር ነፃ ይወጣ ሰው አለ እኔም በመፈለግ ውስጥ ገባር። ስለዚህ ሁሉ ጊዜ ምንድነው አንድ መጥፎ ነገር ሲፈጠር መልካም ነገር ይዞ ይመጣል። የሆነ መጥፎ ውሳኔ ስንወስን ለመልካም ነው። ያው ሁሌ ለመልካም ይሆናል ማለት አይደለም። ችግሮች ይዞ ይመጣል። ችግሮች ይፈጠራሉ ልክ እንደተፈጠሩ። ነገር ግን ደግሞ አንዳንድ ጥሩ ጎኖችም አሉት። ስለዚህ ለሁሉም ነገር እንግዲህ እግዚአብሔር ማመስገን ፈልጋለሁ። ያው ከእግዚአብሔር በታች ደግሞ ሙሉ ቡድኔን ማመስገን ፈልጋለሁ። ከዛ ባሻገር እንግዲህ ሁልጊዜም የማይለዩኝ ሁልጊዜም ከጎናችን ያሉት የኔ ጭንቀት የሚያስጨንቃቸው የኔ መጥፋት የሚያሳስባቸው ውድ ተመልካቾቻችንን እንግዲህ እግዚአብሔር በጥበቡ ከክፉ ነገር ሸፍኖ ጠብቆ ያቆያችሁ ማለት ፈልጋለሁ። እኛም እናመሰግናለን ተመልካቾቻችን። እንግዲህ ወንድማችን ተቀላቅሎናል። እንግዲህ ለቀናት ከእጃችን ወጥቶ ነበር፣ በጠላቶቻችን እጅ ወጥቶ ነበር። ግን ያው ፈጣሪ ረድቶን በእናንተ ጸሎት ወንድማችን ከኛ ጋር እንዲቀላቀል ሆኗል። ተመልካቾቻችን እንግዲህ ያው ሚሽናችን አልቆመም። የዲናን መጨረሻ አትወርቁም እጃችን ይገባሉ በቅርቡ። በእርግጠኝነት ነገሮች ሙሉ በሙሉ ማሸነፉ ድሉ ስኬቱ በሙሉ ወደኛ እየመጣ እንደሆነ ማሳያ ነው ብሎ እጃችን መግባቱ። ብዙ ነገሮች እየተሳኩልን ነው ብዬ ነው ማስበው እኔ። በእርግጥ አንዳንድ ወንድሞቻችን በማንፈልገው መንገድ ሌሎች ጠላቶች ላይ ቢሆኑ ግን እኛ በምንፈልገው መልኩ ነገሮች እየተስተካከሉ ነው ብዬ ነው ማስበው። ያንንም እያየን ነው፣ እየተመለከትን ነው። ዛሬም ነገም ወንጀለኛ ሆኖ በነፃነት መንቀሳቀስ አይቻልም። እያንዳንዱ ሰው ለሰራው ስራ ለሰራው ወንጀል መቀጣት አለበት። ያንንም ለማድረግ ደግሞ በፍጹም አንተኛም የገቡበት ገብተን የምንይዛቸው ይሆናል። ለቃላት ማፋለጥ ይሆናል። ይህንን ደግነታችንን ይህንን ስራችንን መቼም ቢሆን አናቆምም። እስከ ህይወት መስዋዕትነት ድረስ
ዝግጁ ነን ያንንም ለማድረግ። ተመልካቾቻችን ትንሽ እረፍት ማድረግ አለብን። የጤና ምርመራ ማድረግ አለበት። ምናልባት በእነዚህ 2-3 ቀናት ውስጥ አዲስ አበባ የምንመለስ ይሆናል። አዲስ አበባ ከተመለስን በኋላ አንዳንድ ፕሮግራሞችን እንሰራላችኋለን። እንደዚህ አንጠፋባችሁም። ያው ቪዲዮ ሳንለቅ የምትጨነቁትን ጭንቀት ኮሜንት ላይ እያየሁ ነውና በቻልነው አቅም እንደዚህም ቁጭ ብለን ቢሆን በማይመች ሁኔታ ውስጥ ቢሆን ያለንበትን ሁኔታ ለማሳወቅ ጥረት እናደርጋለን። ተመልካቾቻችን በዚህ 3 ቀን ውስጥ አዲስ አበባ እንመለሳለን። ጤናውንም ቼክ ማድረግ ስላለበት ሌሎች ጉዳዮችንም መጨረስ ስላለብን ከዛ በኋላ ግን ተዘጋጅተን የዲናንም ጉዳይ እስከመጨረሻው የአፈወርቁንም ጉዳይ እስከመጨረሻው በጥቂት ቀናት ውስጥ ለማጠናቀቅ ስለእናንተ ቃል እንገባለን። እንኳን ደስ አላችሁ ተመልካቾቻችን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሁላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልን። መልካም ጊዜ